ጉድና ጅራት ከበስተኋላ ነው አሉ። ሩታ እንዴት ነው እንደሚላትም እንዴ አጠገቧ ላይ ቆሞ እንዲ ወገቡን ይዞ ወጥሮ የሚከራከርላት ማለት ነው። ጉዜ የዚህን ያለ ያንቀጠቀጠሽ ዛሬ ለሩታ ነኝ የዚህን ያለ ያንቀጠቀጠሽ የዚህን ያለ ያበሳጨሽ ያናደድሽ ያንገበገበሽ ለምንድን ነው? ወንድምሽ ስለሆነ አባቱ የሆነ እንደሆነ ወንድ ልጅ ነው ይታሰር። ሰው ጦር ሜዳ ሄዶ በመሳሪያ ይዋጋል። አገር ውስጥ ቁጭ ብሎ እስር ቤት ላይ ስለተሳሰረ ወንድ ነው አይሟሟም ገብቶ ይወጣል። ታካብጃለሽ እንዴ? ሁለት ያለም ለምን 10 ያታሳስረውም? በስራው ነው የሚታሰረው። ስም ብላ ወስዳ ያሳሰረችው እንዴ? እንዲህ ያንገበገበሽ ነገር ምንድን ነው? 2 ቀን አይደለም 2 ደቂቃ 2 ሰዓት ልጁ ያለ ጡት ያለ እናቱ በፍጹም ነው ሊለይ የማይችለው ማለት ነው። ያውም እኮ ስትደውልለት የማያነሳ ስትጽፍለት የማይመልስ በዛም ጠይቃ ልታገኘው ያልቻለችውን ልጅ እንዴው ኧረ በጣም ደፋሮች ናቸው አንዳንድ ቤተሰቦች ስታስቡ እንደምን እንደምታስቡ። ያውም እናት ነኝ እኔም እናት ነኝ ትያለሽ። እናት ሆነሽ ግን በእናት ቦታ ላስመልስልሽ ነው። እንዴት አድርገሽ ነው የምታስመልሽላት? ስደውሉለት ስልክ የማያነሳ ከሆነ ያለበትን የማታውቁ ከሆነ እሱ በሚፈልጋቸው ሰዎችና እሱ ለሚፈልጋቸው ሰዎች እንጂ የሚያነሳውና የሚመልሰው ለሷም የማይመልስላት የማያነሳ በሷ ዙሪያ ላይ ያሉ ሰዎች የማይናገር ከሆነ ኦፍኮርስ ወዶ ነው የሚጠገረረው። ከማንም ጋር እኮ ነው ልጁን ይዞ ደግሞ እየተንከባከብኩትኝ ነው ምን አደረኩኝ ከና ሄርሜላ ጭምር ነው ከርቻ ላይ መግባት ያለባቸው። አይገርምሽም? 2 ቀን አይደለም 2 ደቂቃ ልጁን መዝጋት የለበትም። ያለበትን እንዳለችው ሩታ ያለበትን ቦታ የማወቅ ግዴታ አለባት። እናት እስከሆነች ድረስ እሷ ነች ያረገዘችው፣ እሷ ነች የወለደችው፣ እሷ ነች ያማጠችው። ሄርሜላ ነች ሙያ አብርሃም አይደለም። የኔ እናት ዛሬ ለሩታ ነኝ ይሄን ያህል ጊዜ ዝም ማለት ያልጠየቅኩበት ያልገባሁበት ቦታ የለም አለች። አንስቶ እዚህ ቦታ ነኝ ድምጹን ስሚው ነይ አናግሪው ነይ አግኚው ነይ አጥቢው ማለት ሲገባው ስልኩን እየዘጋ እንደፈለገ ከዚህ ከንትን ጋር ይዞ እየተሽከረከረ የወለደችው ያማጠችው እናት ግን ዞር ብላ ልታየው የማትችል ከሆነ እስር ቤት አለ የሚገባው ከርቸ እንትን ነው የሚገባው ይሄ ቂሊንጦ ነው የሚገባው። አይገርምሽም? ወራቷን ነው በዚህ ሰዓት የኔ እናት የወለድሽውን እናትሽ የምታምኝበት አለ ባለችም ሄርሜላ ልታምን ማለት ነው። ወላጅ አባት ልጁን ምን እንደሚያደርግ የምናውቅበት እኮ ነው። ወላጅ እናት እኮ ልጇን ምን እንደምታደርግ የምናውቅበት ዘመን ላይ ነው ያለነው። የኔ እናት ልጅሽን እንደራስሽ አድርገሽ እንደ እናት እንደወለድሽ አድርገሽ ካሰብሽ አይደለም 1 ቀን 15 ቀን 10 ዓመት ልታሳስረው ትችላለች። ምን አለፋሽ? ህገወጥ አወሳሰር ነው የወሰደው። በአግባቡ ጠይቆ መውሰድ ይችላል። ሙሉ ሰዶ ይሄን ያህል ጊዜ ነገ ይቀመጥ ብሎ ማለት ይችላል። ትፈቅድለታለች እንዴ? እሱ ከገና ለገና እንዲያሰቡብኝ ነገር አለና ገና ለገና ትላንትና ለምን እርቃኔን ፎቶ አውጥታብኛለች ብላ አከስም ነበር። ዛሬ በልጇ ሰበብ ስትከስ እንደዚህ አድርገውኝ እንዲሰርተው ምን አርበተበተ? ወንድ ኮንክ እንደ ወንድ አትናገር? ፖሊሱ እኔ ፖሊስ ነኝ ብሎ ወረቀቱን ሲያሳይክ ምኑን ሲያሳይክ ምን አርበተበተ? አሁን ልደውልላት ነይና ውሰጂ። መጀመሪያ ስደውልላት ለምን አላነሳክም? መጀመሪያ ደውለ ለምን ነይ ልጁ ልጁ ወንዶችን እንደዚህ ነው ማድረግ እንደውም አይገርምሽም? ወንድምሽ ስለሆነ አንገበገበሻል አቃጠለሻል። ወንድምሽ እንዴት ይታሰራል? ሴት ትታሰራለች አይደለም ወንድ እንዲህ ከሚርበተበት መጀመሪያ ለማናቸውም ስልክ አንስቶ ማናገር በተቻለ በአግባቡ አባት ነው። የአባትነትን ክብር የአባትነትን ጣም የሚያውቀው ልጁ የእናቱ ላይ ስልክ ስለዘጋባት አይደለም። እናቱ ልጇን ማግኘት ፈልጋ እንዳታገኝ ስላደረገ አይደለም። የኔ እናት ጉዜ አንዳንዴ አረጋጊው። እሺ አንዳንዴ ስለወፈሩ አይፈሩ አይነት ነገር አትሁኚ። ወንድምሽ ስለሆነ አዝለሹ ተሸክመሽው ዞሪ ነይ። ወንድሜ ጥፋት ሲያጠፋ በእህቱ በሚስቱ ላይ እንዲህ አይነት ዝም ብዬ ለሱ ቆማለሁ ነው? አዎ ልክ ነሽ። ልጁ ከእናቱ ጋር ነው የሚኖረው ብለሽ ልትናገሪ ትችላለሽ። በዚህ ያህል ግን ሊያንገበግብሽ አይቻልም። እሱ ስለታሰረ በስራው በጥፋቱ ነው እየታሰረ እየተንከራተተ ያለው እንዲህ እየተገፈታተረ ያለው ማለት ነው። ወላጅ እናት እያለችው እንጀራና ልጁን ልጄን በፍጹም ነው ልትነካው ማትሰው ልትነካው አልኩሽ። ወላጅ እናት ነው እያለኝ እንጀራ እናት አይን የልጆቼን አይን ከምታይ ወላጅ እናቴ የኔ ወለደችኝ እናቴ ልጆቼን እንደፈለጋት ታርገው ምን አለፋሽ? የእንጀራ እናት ደግሞ እንደ ልጇ አይቼ እንደናቱ አንቺ ወልደሽ እንደ ልጅሽ እንደናትሽ አታሳድጊም? ሄርሜላ ልጅ መውለድ ከፈለሽ ውለጅለት አለቀ። እሱም ልጅ ፍለጋ እንዳይንከራተት ውለጅለት አለቀ። ምን ልጁን ወደዛ ወደዚህ ታንከራትቷላችሁ እንዴ? የዚህ ያደረጅ እውነቷን እኮ ነው ሩታ። ስልክ ስትደውል
ማታነሽ ከሆነ ያለሽበትን አንቺ ነሽ የምታውቂው። ሩታ የምታውቀው ነገር የለም። ስልክ ሲደውል ወንድምየው ማያነሳ ከሆነ ያለበትን አንተ ነው የምታውቀው። ሩታ አለችም። ልጇን የጠፋባት፣ ልጇን የተወሰደባት፣ ልጇን የተነጠቀችው ወዳጄ፣ ልጇን የተነጠቀችው ያውም 9 ወር ሙሉ እረፍት ያጣችበትን ልጇን ማለት ነው። አራስ ቤት እንደ ሴት እንደ እናት ያልታረሰችበትን ልጇን ማለት ነው። ከጡት ነጥቆ መውሰድ ማለት ለእንጀራ እናት ሰጥቶ ያዥልኝ መጣውኝ ብሎ ጠብቂልኝ መጣውኝ ብሎ መውጣት ማለት ያስከስሰዋል። ማሳገድም ትችላለች። እንደውም ይሄ ሰበብ ሊሆንበት ይችላል። አይገርማችሁ? በልጅማ መደራደር የለም። ያማጠች፣ ያረገዘች፣ የወለደች፣ ያጠባች ታውቀዋለች። እንደዛ ብታስብ ኖሮ የምር እሷንም እንደህትሽ ብታያት ኖሮ ይታሰር ደጋረች እንኳን አሳሰርሽ ልት ይገባሽ ነበረ። ምክንያቱም ያውም ወስዶ እሱ ጋር ለምኮ ያስቀመጠው ሄርሜላ ጋር ነው የደበቀው፣ እንዳይገኝ አድርጎ እንዳይታወቅ አድርጎ። ዳኒስ ቢሆን የሄርሜላ ቤት ያውቀዋል። ለምንድን ነው እዛ ድረስ ሄዶ የማይጠይቀው? ዛሬ በጣም ነው የተናደድኩት። ብዙ ጊዜ የአብርሃም ቤተሰቦች አብርሃምን ለመናገር ይሰስታሉ። አብርሃም ላይ ለመጮህ ያንሰፈስፋቸዋል። ሩታ ላይ ግን መተው አፋቸውን ለመክፈት አንደኞች ናቸው። ማንም አይሽቀዳደማቸውም። እሷም እህት ወንድሞች እኮ አሏት። አንቺ በተለይ ቡዜ ባህርድ እንደምትሄጂው እኮ የእሷም እህቶች እኮ አብርሃምን ይዘው ባህርድ አንድ ቀንም የሩታ እህት ወንድሞች ባህርድ አብርሃምን ሲያናግሩ አይተናናቅም፣ በጸባይ እንጂ ማለት ምናልባት እነዛ ያክስት ልጅ ነው ያጎት ልጅ የሚባለው ያው ኖቤል ተብዬው ካልሆነ በስተቀረ ማለት ነው። የዚህን ያህል እንደፈለግሽ ከፍ ዝቅ እያደረግሽ ልትናገሪ የምትችይው አንቺ ማንሽና ነው? ወንድምሽን እንደዚህ አድርግሽ አትናገሪም እንዴ? አንድ ቀን ወንድምሽ ላይ እንደዚህ እንኳን ኃይል ንግግር ኃይል አረካት አለ የሚቅርና ኃይል ቃላት ካንደበትሽ ወጥቶበት አያውቅም። ማን ስለሆነ እሱ ምን ስለሆነ እሱ? አበዛችሁት በጣም የአብርሃም ቤተሰቦች እንዴ! ጥሩ ስትሰሩ ጥሩ ሰራችሁ ትባላላችሁ፣ ስታጠፉ ደግሞ ትረገጣላችሁ፣ ትወቀጣላችሁ። አይገርምሽም? ማንሽ አንቺ? ምንድነሽ አንቺ እንዴ? ወልደሽ አይተሽዋል። ያልወለዳችሁ ደግሞ ወልዳችሁ እዩት። በልጅ ተቀጡ። አለቀ። ወልደሽ አይተሽዋል። ወልደሽ ይዘሻል። ልጅሽን ሰብስበሽ ይዘሽ እያሳደግሽ ነው። እኔ እናት ነኝ እንደ እናት ነው የማስበው። ብለሽ የምትይ ከሆነ ለአንድ ቀን አዳር ልጅሽ ለአንድ ቀን አዳር ገብቶሻል። ሳታቂ ያለበትን ደውለሽ ማጣራት ፈልገሽ ግን መልስ ሳትሰሚ ልጅሽን ድምጽ መስማት ፈልገሽ ልጅሽ ይጠባል፣ ልጅሽ ጡትሽ ተወጥሯል፣ ግን ያለበትን ቦታ ሳታቂ ዝም ብትባይ የሚሰማሽን ስሜት አስበሽዋል እንዴ? ሰውን እንጂ እንዴት ነው እንደሰው የማታስቡት? አንተ ወንድ እኮ ነው እሱ። ወንድና ወደ ላይ አንድ ነው። የፈለገበት ሄዶ ማስረገዝና ልጁን ማየት ይችላል። አለቀ። ያችን የሚያስረግዛትን ሴት ደግሞ እንደ ሩታ እንደፈለገ ሴት እያመላለሰባት ሳይሆን ተንከባክቦ በክብር ይዞ እርግዝና ምን እንደሆነ እንዲገባው አድርጋችሁ ማስረገዝና ማስወለድ ይችላል። አለቀ። የእርግዝና ውጤት እንዴት እንደሚታለፍ የእርግዝና ወቅት ላይ እንዴት እርጉዝ ሴት እንዴት እንደምታልፈው እንዴት ያንን ሁሉ መከራ አልፋ ልጅን እንደምታቀፍ ተንከባክቦያት። ዛሬ ቡዜ በጣም ነው ያናደደችኝ ከንግግሯ። እንዴ ውጥር ላስመጣልሽ ነበረ እኔ ምን አስቸኮለሽ ምናምን። ኧረ ከምርሽ ነው? ሁለት ቀን ልጅ ያለበትን ሳትሰማ ሳታቅ ምን እንደሚያበርሱ እንደመጡት ምን የምታውቀው ነገር አለ? ከመጮሄና ከመናደድ የተነሳ ጉሮሬኑ ላይ ያዘኛል። ማይኬም ደግሞ ተደብቋል እና እውነት ለመናገር በዚህ ልክ በጣም ወንድሟም እንዴት ቸኮልሽ እንዴት ምናልሽ ማለት አይጠበቅብህም። አለቀ። እና ለእናንተ ስልክ ያላነሳ ለእናንተ ለወንድም ለእህት ስልክ ያላነሳ ያለበትን ያላወቃችሁ ደውላችሁ አንስቶ ሁኔታውን እንድታውቁ ያልፈለገ ልጅ የህፃኑ እናት ልጇ ያለበትን ጠፍቶባት መላ ቅዱሷን የምታደርገው የገባትን ሴት እንዴት ታሳስሪዋለሽ ብሎ ማሰብ ማለት ይሄ ከሰባዊነት የወረደ ነገር። እውነት ለመናገር ከሰባዊነት የወረደ አለቅ። ደግነቱ ከነ ሄርሜላ ነው ሜሪና ዳኒ ያስያዙት። ከነ ሄርሜላ አለቀ እንዴ።
ሰላም ጤና ይስጥልኝ። እንዴት ቻናል ተከታታዮቼ በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደምድራሹ ብዝት ተረፍረፍ ይበልልኝ። እንደ ሁልጊዜው ፕሊዝ 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 ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱ። ለሌሎች ሼር አድርጉልኝ። ይሄንን ቪዲዮዬን ግን በተቻላችሁ መጠን ለቡዜ አድርሱልኝ። እሺ ለቡዜ አድርሱልኝ። እንዲገባት ሆኜ ነው የነገርኳት ማለት ነው። በአካል ብነግራት ደግሞ እዚህ ሲጥ እስኪላ ድረስ ነበር ምነግራት። እናት ሆና ለዛውም ማለት ነው። ደፋር እንዴ አላበዙትም እንዴ? ነው አሁንስ አበዛችሁት፣ በጣም አበዛችሁት። የአብርሃም እህትና ወንድሞች ዝም ስትባሉ እኮ ጭንቅላት ላይ ፖፖ ካልተቀመጠን አላችሁ። የምትናገሩ ትክክል ነው፣ የምትሰሩት ትክክል ነው፣ ለሷም ለሱም ትክክል ነው እየተናገራችሁ ያላችሁ ስትባሉ ጭራሽ አሁን አፈነገጣችሁና ወጣችሁ። አንቺ ሩታን በምትናገሪበት ወይ በምትናገሪበት ሀክት የሩታ እህት ሄዳ አብርሃምን እንዲህ ብታናግረው ምን አይነት ስሜት ይሰማሻል እንዴ? ኮፈሯ አይፈሩ ሆነችብን እኮ። ወንድምሽን ከሰማሽበት ሰዓት ጀምሮ እንዴ ረበት በስማም ዛሬ እንደ ቡዜ በጣም ያናድደኝ ሰው የለም እውነት ለመናገር ማለት በጣም እኔ እንደውም ሜሪና ዳኒ የምር ሲያስይዙት የውሸት ፖሊስ መስሎኝ ነበር። የውሸት እንትን የሚያሳየው መቼም ጊዜው ሰው ማናምንበት ጊዜ ላይ ነው ያለነው እና ሙድ ሲይዙበት መስሎኝ ነበር። እየገፈታተረ ሲወስደው ምናምን መጀመሪያ ላይ ስናይ ማለት ከዛ ጠለቅ ብለን ስናይ ነው የፖሊስ እንትኑን አውጥቶ ሲያሳይ የመጥሪያ ወረቀቱን አውጥቶ ሲያሳይ ያመን ነው ማለት ነው። እዛ ከሚርበተበት እነሱም እኮ እንዲህ ስላደረጉኝ ነው ያኔ አትከስም ነበረ ምን እስከ መረጃ እስከሚጠፋበት ድረስ ወይስ አንተ ላይ እንደ ኤግዚቢት አድርገህ ይዘከዋል? አሁን ይሄንን አውጥተውብኛል ብለክ አላወጡ አንተው ጋር ነው መረጃ ያለው። አንተው ራስህ ገደል ትገባበታለህ። እንዴት አንተ ጋር ሊመጣ ቻለ እነሱ ጋር የለም ተብሎ እንደገና ትጠይቅ ትችላለህ። መቼም ይሄ ዩቲዩብ የሚባል መረጃና ማስረጃ ይዞራል እንጂ ኤግዚቢት ካላስቀምጥከው ስልክክ ላይ ወይ ፎቶ አንስተህ ግድግዳ ላይ ካላስቀምጥከው በስተቀር ይጠፋል። አለቀ። ድንገት ሰው ስልኬ እንዳይብኛል ብለክ ስትል ታጠፋዋል። ትላንትና ስደውልልክ ያላነሳክ ስደውልልክ የዘጋህባት ስልክን ሲውች አድርገህ የጠፋ ሰውዬ ዛሬ የህግ አካላት ስታይ ልደውልላት መታቱ ሰድ ምናምን የት ነበርክ? የት ነበርክ? ጡት የሚጠባ ልጅ ነጥቀክ ስትወስድ የት ነበርክ? ያለ ፍቃዷ ደውለክ እኔ ጋር ነው በቃ እሺ ነይና አጥሉ ወይም ደግሞ መጥቼ ላጥሎና ልመልሰው ብለህ ያላልክ ሰውዬ ዛሬ የህግ አካል ሲይዝክ ምን አርበተበተክ? ወንድ አይደለ እንዴ? ታሰራ ወንድ ልጅ ታስሮ የሚወጣበት ነው የምትታሰረውና የምትገባው። ፈሪ ኮንክ በፖሊስ በህግ አካል ፈሪ ኮንክ ለምን መጀመሪያ ያደረከው እንዴ? ሁላችሁም ከበስተጀርባ የምትሰሩት እንትን ነገር እንደው ቀኑ ማይደርስ ይመስላችኋል? ፖሊስ ጋር ህግ ጋር ስትደርሱ ሽንታችሁን በላያችሁ ላይ ካለቀቀን ትላላችሁ። ሽንታሙላ እንዴ ትላንትና ሄርሜላ ማንም ሰው እንዳይነካት ከኔ ምናምን አለ። ሄርሜላ ማናት? ሄርሜላ ምንድናት? የልጅክን እናት እዛ እያስለቀስክ እዛ እያሰቃየ ሄርሜላን አንገቷን አንቀት ዞራለ። ከወደድካ ካፈቀር ጋር አለቀ። ከሷ ጋር ከእሳት ወጥተህ ወደ እሳት ግባ። ትዳርን ሸሸው ወልሰው ወደ ትዳር ግባ። አለቀ። ማናት ሄርሜላ? ምንድናት ሄርሜላ? የሩታ ልጅ ልትይዝ የምትችለው ማነኝ? እኔ ማነኝ? በህይወት እያለሁኝ እኔ ለእንጀራ እናት ልጄ የምሰጠው በሞት እንኳን ለእንጀራ እናት እንዲሰጥ ገዝቼ ነው እንጂ በሞተው ለእንጀራ እናት በፍጹም ነው። በዚህ ነው ያለ አንቺ እንዲህ ያንገበገበሽ ነገር ያልገባኝ ነገር ማለት ነው። ደፋር ነሽ ቡዜ፣ በጣም ደፋር ነሽ። ከዚህ በፊትም ፍታኛ ትፍታኝ ነው በቃ እንትን ስላለች እንዲህ እስር ቤት ገብቶላት የፈታላት እሱ ትዳሩን ለማስቀጠል ነበረ። እሷ ደግሞ ትዳሩን ማስቀጠል አልፈልገችም 9 ወር ስለተጨነቀች ማለት ነው። ያኔ ጮህንባት። እንኳንም ፈታችው። መፍቺ ደረጃ ላይ ያደረሰቻት ደግሞ እቺ ጋጦጥ ናት። አራስ ቤት አይኗ ሲቀል አራስ ቤት ሲከታተል ጭራሽ ፕሮግራም አዘጋጅታ አፈቅርሃለሁኝ ብላ ፍቅር ጥያቄ ያቀረበችለት ሴት ናት። እዚህ ደረጃ ላይ ያደረሰቻት። ራሳችሁ እልህ ውስጥ ገብታችሁ ሰውን እልህ ውስጥ እየከተታችሁ ራሳችሁ እንደነጻ አታድርጉ።
አለቀ። ዛሬ ሩታ ልጇን ለመቀበል ስትል እስር ቤት አሳሰረችው። ነገ ከዛ እሱ ከስር ሲወጣ ሌላ ሁሉ ራሱን ይቻላል። አለቀ። ማየት ከፈለገ ደግሞ በስርዓት ሄዶ አይቶ አብሯት ይዞ ወጥቶ አይቶ ይመለስ። አለቀ እንጂ በቀልን በቀል እያደረጋችሁ ለልጁም አይምሮም በሽተኛ አድርጋችሁ አታሳድጉት። ልጁን ሳታረነዙት ትቀራላችሁ በዚህ ሁኔታችሁ። እንዴት ሰው በገዛ ልጁ ይሄን ያህል ድረስ ይጨክናል? እንዴት በልጁ ሰው በዚህ ያህል ጨክናል? እንዲህ የሚያደርገውና የሚሰራውን ያሳጠዋል። ልብስ የለው ልብስ ልብስ ሞልቷል። ገንዘብ ካለ ልብስ ይገዛለታል። ዋናው የሚጠባውን ጡት ነው እንጂ ጡት የሚጠባ ልጅ እኮ ነው። 6 ወር ያልሞላው ሕፃን ልጅ እኮ ነው ነጥቆ ይዞ ሄደው። እያንዳንድሽ ገና ከነሱ የምትማሪው ትምህርት ይኖራል። አለቀ። በዚህ አደንቅሻለሁ። በቃ ዝምታሽ በጣም አናዶኝ ነበር። ቅብርር ዝንጥ ብለሽ እኮ ነው ቤት ውስጥ ቁጭ ብለሽ እያየንሽ ያለ ነው። እርግጥ ካሜራ ላይ 1 ሰዓት ምናምን ነው ብትቀመጡ፣ 20 ደቂቃ 30 ደቂቃ ነው ብትቀመጡ። ከካሜራ ጀርባም እንደምታረጊ አናውቅ። ቢሆንም ግን ካሜራ ላይ እንኳን መታየት የለብሽም። ልጅሽን የሚያክል ነገር ደውለሽ ፈልገሽ አተሹ ምናምን ማለት ነው። ሆኖም ግን ዛሬ ላይ ጥሩ ስራ ሰርተሻል። እንደውም መታሸትና ማወቅ አለበት እስር ቤትን ዳግም ወደ አጠገብሽ እንዳይደርስ ራሱ ማለት ነው። ጅል ነገር ነው። እቺን ጭራ ከቀረብክ ጊዜ ጀምሮ ነው ጭራሽ ጅል ወረክ የቀረከው። እቺ እናቴ በምላሷ ማንም እንትን ሚላት የለም። የምላስ ጮሌ አሁን አብርሃም ከእስር ቤት ሲፈታ ታዩኛላችሁ። እያንዳንዳቸው ከሩታ ጎን የቆሙትን ሄርሜላ ምን ልታደርግ እንደምትችል ተያይዘን እናየዋለን ማለት ነው። ምን ልታደርግ እንደምትችል በጣም ጭንቅላቷ መርዝ ነው። በነገራችን ላይ ውጪ ይዘውት ሊወጡ ነው ምናምን ነገር ብለው ያሉት ሄርሜላ በዚህ ዓለም በዚህ ብታድሯት ቤትም አድርግ አስመትታ ታስወጣው ነበር። ምክንያቱም ለብሩክ በአንድ ቀን እኮ ነው አስጨርሳለት ከአብርሃም ጋር ሊሄድ የቻለው ቻይና የሄዱ ጊዜ ማለት ነው። ሰው ወራቶች የሚፈጅበትን በአንድ ቀን ማለት ነው። ስለዚህ እጇ ረጅም ነው። ሄርሜላ እጇ ረጅም ነው። በአንድ ቀን ፓስፖርት ታስወጣለች፣ በአንድ ቀን ነገራቶችን ታስጨርስለታለች፣ ይዛው ታስጠፋለች። አለቀ። እንደምላሷ ዝምተኛነት አለችም። እጇ ግን በጣም ረጅም ነው። ረጅም ይጓዛል። እንደዚች አይነት ሴት ከእንደዚች አይነት ሴት ደግሞ መራቅን የመሰለ ነገር ምንም ነገር የለም። ለማንኛውም ዛሬ በጣም ነው ያናደደችኝ። በጣም ቡዜ